እግዚአብሔር መድኃኒቴ ነው ይላል ዳዊት። የሚያስፈራኝ ማን ነው? በሞት ጥላ መካከል ብሄድ እንኳን ከቶ አልፈራም። በትርህና ምርኩዝ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀህ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባህ። ጽዋይም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል እያለ ነው ሄደው። እግዚአብሔር ብርሃኔና መድኃኒቴ ነው ነው ያለው። የሚያስፈራኝ የለም ነው ያለው። ፈሪውላ እየጸለይኩ ነው እያልክ ለፍርሃት መደበቂያ አታድርግ። ከሕግ ወጥቶ ሊያገባ የማይገባውን ንጉሡ ስላገባ ዮሐንስ አንገቱ የተቆረጠው እኮ እንደዛ ነው። አይ በቃ የሰውየው ንጉሡ ኃጢአት ሰርቷል ልጸልይ አይደለም ያለው። አትዋሽ። ሂዶ ንጉሡን ሕግ ጥሰሃል ነው ያለው። ልታገባ አይገባም፣ ሥርዓት ተላልፈሃል አለው። ይሄንን ማለቱ አንገት ያስቆርጣል። ተቆረጠ አንገቱ። ሄሮድያዳ የደነሰችበት እኮ በዚህ ነው። አንገት መስጠት በሚጠይቅ ጉዳይ ላይ አንገት ነው የሰጠው። ሰማዕትነት ማለት ይሄ ነው። ለፍርሃት መደበቂያ ጓዳ ሂደህ ተንበርክኬ ልጸልይ ነው። ፈርተህ ሂደህ የምትጸልየውን አይሰማም። እንደ ዳዊት ብርሃኔና መድኃኒቴ ነው የሚያስፈራኝ የለም እንድትል ነው በእግዚአብሔር ፊት ግርማ ሞገስ እንዲበዛ የሚጠየቀው። ጠላት ሲመጣ፣ አላውያን ሲመጡ፣ የቤተክርስቲያን ጠላት ሲመጡ፣ አውዳሚ ሲመጣ ልጸልይ ነው ብለህ ወደ ጓዳ ግባ ያለ ማን ነው? እንደ ጌዲዮን ሰራዊትን ይዘህ ሂደህ ተሰለፍ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ያለው። እግዚአብሔር ሙሴን የላከው። አለዛ አታስተምሩን። የነገራችሁንን አጥፋችሁ ለፍርሃታችሁ መደበቂያ የእግዚአብሔርን መጽሐፍ ቅዱስን ቃሉን በተጣመመ መንገድ አትጥቀሱት። እግዚአብሔር ሙሴን አለው ሕዝቤ በባርነት መከራ ውስጥ ነውና ሂድና ከፈርዖን እጅ አስለቅቃለሁ። ሂድ ፈርዖን ጋር ግባ አለው። ፈርዖን ጋር የገባሁ እንደሆነ ፈርዖን እጅግ አስፈሪ ነው አለ። እኔ ደግሞ ምላሴ ኮልታፋ ለራሴ መናገርም የሚሆንልኝ አይደለም አለ ሙሴ። አሮን ወንድምህ አጋር ይሆናል፣ ሂድ ግባ አትፍራ አለ። እንዴት በፊቱ ቆማለሁ አለ። ግባና እግዚአብሔር ሕዝቤን ልቀቅ ይልሃል በለው። እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው በልና ንገረው አለ። አባቶቻችን ሂዱና አብይ አህመድን እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው በሉት። ቤተ ክርስቲያንን ከባርነት አውጧት። መሪ ሁኑና አሳዩን። ሙሴን ሁኑ፣ አሮንን ሁኑ፣ አለዛ ልቀቁት ቦታችሁን። ሙሴና አሮን ቦታው ላይ ይመጣሉ። ግን እንድታጭበረብሩ መፈቀድ የለበትም። እያንዳንዱ ምእመን ይሄንን ነው ሊያደርግ የሚገባው፣ ሊጠይቅ የሚገባው ይሄንን ነው። ሌላም እንምጣ እንዴ? ሌላም እንጥቀስ እንጂ የመጽሐፍ ቅዱስ ቃል አለ። እናንተ የፈለጋችሁትን ጠቅሳችሁ ሕዝብ ማደንዘዣ አታድርጉት። ይበቃል እስካሁን ያደነዘዛችሁት። ስለ ሱሳ ግንብ መናገርም እንችላለን። አስቴር በቤተ መንግሥት ነበረች። መርዶኪዎስ ሄደ። ሐማ በሕዝቡ ላይ ሞት እንዲታወጅበት አደረገ። ኢማጂን፣ ሊቀላ ነው ሕዝቡ፣ አንገቱ ሊቆረጥ ነው፣ ሊጠፋ ነው። መርዶኪዎስ የእግዚአብሔር ሰው ነው። በቃ ልንበርከክና ልጸልይ አይደለም ያለው። ወደ አስቴር ሄደ። ቤተ መንግሥት ወዳለችው አስቴርን አስጠራትና ሕዝባችን ሊያልቅ ነው። አንቺ በቤተ መንግሥት መኖርሽ ለሕዝባችን መዳን ካልሆነ ምን ትጠቅሚያለሽ? ወደ ንጉሡ ግቢና ይሄንን የሞት ደብዳቤ በሱሳ ግንብ የተለጠፈ የሞት ደብዳቤ አስነሻላት። ወደ ንጉሡ ለመግባት አስቴር ፈራች። ንጉሡ ጋር ቀጠሮ ሳይያዝ መግባት አይቻልም። ወደ ንጉሡ የገባው እንደሆነ ቀጠሮ ስላላያስኩኝ ሕጉ ምንድን ነው? ወደ ንጉሡ ያለ ቀጠሮ መግባት አይቻልም። ያለ ቀጠሮ ወደ ንጉሡ የገባ ሰው ምን ይላል? ሕጉ አንገቱ ይቆረጣል፣ ይገደላል። ምንድን ነው መትረፊያ መንገዱ? ንጉሡ ያለ ቀጠሮ ስትገባ ለአስቴር የንጉሡን ዘንግ ከዘረጋላት ያለ ቀጠሮ ብትገባም ንጉሡ ፈቅዷል ማለት ነው፣ አትገደልም። ንጉሡ ግን ዘንጉን ካልዘረጋ ሞት ደፍራለች ማለት ነው። ንጉሡን ተዳፍራለች፣ ሕግ ጥሳለች፣ ትገደላለች ማለት ነው። እንዴት ነካለ የወርቁን ዘንግ አለች። ከንጉሥ ቀጠሮ አልያዝኩም። እንደምታውቀው ንጉሡ ጨካኝ ነው፣ ከባድ ነው፣ እርምጃ ይወስድብኛል አለችው። እንግዲህ ብትገቢ ነው የሚሻለው። ሕዝብሽ ከሚጠፋ አንቺ ዋጋ ክፈይ፣ ወደ ንጉሡ ግቢ፣ ያለ ቀጠሮ ግቢ። ሕግ እየተላለፈች ነው፣ ያለ ቀጠሮ እየገባች ነው። አስተውሉ። ያለ ሕግ ገባች። ምንድን ነው የወሰነችው መጨረሻ ላይ አስቴር? እሺ እገባለሁ፣ ብጠፋም ልጥፋ ብላ ሄደች። ሕዝቧ ከሚጠፋ ብጠፋም ልጥፋ የምትሉ ጳጳሳት አላችሁ። አንድ አይተናል፣ አባ መቃሪዎስ እምቢ የሚል ከሆነ አብይ አህመድ ብለው ይሄን ማስተካከል ከሆነ ሕዝቡን እንጠራዋለን፣ እንቀሰቅሰዋለን፣ ሕዝቡን እናስነሳዋለን። ይሄ ሁሉ ሕዝብ ቆመን አናልቅም፣ ቆመን አንሞትም። አንድ አይቻልም። ከዝምታ የሚሻል ጥር መጽሐፍ ቅዱስ የምትፈልጉትን ብቻ አይደለም የምትጠቅሱበት። ይሄ የምናገረው እኔ ከሌላ ምናምን አይደለም፣ ከድርሰት ላይ ከልብ ወለድ አይደለም፣ ከመጽሐፍ ቅዱስ ነው የምጠቅሰው። አስቴር ብጠፋም ልጥፋ በቃ እገባለሁ አለች። ገባች። እያንዳንዱ የአማራ ተወላጅ፣ እያንዳንዱ ኦርቶዶክሳዊ እየገጠመው ያለው እልቂት፣ እየገጠመው ያለው ፈተና፣ ያለው አሳዳጅነት ከማን እንደሚመነጭ ካያችሁት ጊዜው የኛ ነው የሚል እነ ሽመልስ አብዲሳ
እነ አብይ አህመድ፣ እነ አዳነች አቤቤ፣ እነ መሐመድ ተሰማ ጎጃምን የሚፈጁት አሁን በሙሉ መሐመድ ተሰማ የወሎ ተወላጅ ነው። እነ አብይ አህመድ አጥምቀው የዚህ የፕሮስፔሪቲ ጎስፕል የብልጽግና ወንጌል የሚል በፕሮቴስታንት ማዕቀፍ ውስጥ እንንቀሳቀሳለን የሚል ቡድን አካለው። አስቴር በዳኔ ከትላንት በስቲያ ስትቀሰቅስ የነበረው ይሄ ኦርቶዶክሳውያን አንገት ላይ እንደዚህ ያለ ካራ እንዲገባ ነው። የአገሪቷን ሕግ፣ የአገሪቷን ስርዓት፣ የአገሪቷን ባህል አንድ ብሔረሰብ የኔ ነው ስላለ የተፈጠረ ችግር ነው በሚል ቅስቀሳ ያደረገችው። ሰርቶ ባበረከተ ሰርቶ በሰጠ አፍ መክፈት ኦርቶዶክሳውያን ላይ እንደዚህ ተናግሮ ማስፈጀት ለነሱ እንደ ቀልድ ነው። አማራውን ማሳረድ ለነሱ እንደ ቀልድ ነው። ችግር የለም። አማራ አሳርዶ ኦርቶዶክሳውያንን አስፈጅቶ አዲስ አበባ ጎዳና ላይ ሽርብትን ማለት ይቻላል። ምክንያቱም እሷ የአቶ በዳኔ ልጅ ናት። አሁን የሚያስገድለው አሁን የሚያሳርደው ከዚያ ወገን አይደለችም። በእምነትም ነግሰናል፣ ቤተ መንግስቱም ጠንኩም ምኑም የኛ ነው ብለው ሰይፍ አንስተው ከሚያርዱት ወገን ስለሆነች ፕሮቴስታንትንን በሚል ተከልለው በኦርቶዶክሳውያን ላይ ጃሃድ ካወጁት አካል ስለሆነች በኢየሱስ ክርስቶስ ስም የኢየሱስ ክርስቶስን ልጆች የሚያርዱ በግልጽ ነው መነጋገር ያለብን፣ በይፋ ነው መነጋገር ያለብን። በዓለም ላይ ባለ የጄኖሳይድ መመዘኛ የመጀመሪያው ነገር በጄኖሳይድ ውስጥ ሌብሊንግ ነው። አይሶሌት ማድረግ፣ መፈረጅና ከሰውነት ተራ ማውጣት ነው። መለየት፣ እኔና እናንተ የሚል ነገር መለየት። እነሱ ብላ ለየች መጀመሪያ እነሱ። ከዛ ኃጢአት ሰጠች። የአገሪቷ ባህል፣ የአገሪቷ ወግ፣ የአገሪቷ ስርዓት የኛ ነው የሚል ማህበረሰብ አለችው። ይህን ማህበረሰብ ኦርቶዶክስ ሲባል የእሷ ወገኖች ኦርቶዶክሳዊ ማለት አማራ ማለት ነው ብለው እንደፈረጁም ታውቃለች። ስለዚህ ኦርቶዶክሳዊው አማራውን በሰይፍ እንዲያልቅ ቀን ጠብቃ ጊዜ ቆጥራ ቅስቀሳ ውስጥ ገባች። አስቴር በዳኔ ላደረገችው ቅስቀሳ ለተፈጸመብን እልቂት የጊዜ ጉዳይ እንጂ ትከፍላለች ዋጋ። በእያንዳንዱ ቤት የገባ ሐዘን፣ ዛሬ እያንዳንዱ ክርስቲያን ላይ ለደረሰ እልቂት፣ ለእያንዳንዱ እናቶቻችን ሞት ጊዜ ጠብቃ ቀን ቆጥራ ትከፍላለች ዋጋ። መስሏት ነው በሰማይም በምድርም አታመልጠው፣ በሰማይም በምድርም አታመልጠው። ተናግራ በመጀመሪያው ቀን በተናገረችበት ቀን አለቆቿ፣ ዘመዶቿ አማራ ክልል ላይ ኦርቶዶክሱን ፈጅተው ቤተ ክርስቲያን አቃጥለው መነኮሳቱ ታርደው ወደቁ። ለእነ አስቴር በዳኔ፣ ለእነ ሽመልስ አብዲሳ፣ ለእነ አዳነች አቤቤ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ መሆን ጣዖት አምላኪነት ነው። ለነሱ ኦርቶዶክሳውያን ማለቃቸው ኢትዮጵያ እየጸዳች ነው። በነሱ መዝገበ ቃላት የኦርቶዶክሳውያን ማለቅ፣ የአማራው ማለቅ፣ የትግራዋዩ ማለቅ በነሱ መዝገበ ቃላት በኢየሱስ የምትመራ አገር ተፈጠረች ማለት ነው። ነገ ራሱ አብይ አህመድ ኢየሱስ ነኝ በሉ ቢላቸው ኢየሱስ ነው ብለው ለመቀበል የተዘጋጁ ሰዎች ናቸው። የማያውቁትን ኢየሱስ የሚሰብኩ ቄጤማ ይዞ በየወንዙ ስር ወቃ ጉራቻ የሚለውም ጥቁሩ አምላክ የሚለውም በፕሮቴስታንት ስም ተከልሎ በኢየሱስ ስም የሚምለውም በአላህ ስም ተከልሎ ያለው ወሃቢስትም በዋነኛነት በሚያስተሳስራቸው በሚያስተባብራቸው ከሁሉም በሚበልጥባቸው የኦሮሙማ ፖለቲካል ኦሮሙማ አጀንዳ ስር ተሰባስበው ሽመልስ አብዲሳ እንደነገራቸው ከእስራኤል የሚመጣ ስም ነው ያስቸገረን፣ ከአረብ የሚመጣ ስም ነው ያስቸገረን ሲል ከአረብ የሚመጣ ስም ሲል እስላም ሙስሊም፣ ከአይሁድ የመጣ ከእስራኤል የሚመጣ ሲል ክርስቲያን፣ ይሄ ነው ያስቸገረን ካለ በኋላ የትኛው ነው ትክክል እያለ ነው። አየህ፣ በኢየሱስ ክርስቶስ እንተማመናለን የሚሉት ከገሊላ ናዝሬት በገሊላ ናዝሬት ከምትኖር አንዲት የ15 ዓመት ብላቴና ዘንድ መልአኩ ሄደ። እንደምን ያለ ሰላምታ ነው ብላ እስክትገረም ድረስ ከቅዱሱ ከእግዚአብሔር የተላከው መልአክ ከፍ ዝቅ ብሎ እጅ ነስቶ ሰላምታ አቅርቦ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው፣ ላንቺ ሰላምታ ይገባሻል፣ ተፈስሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ። ማእከለ ምድር ከሆነችው በገሊላ ናዝሬት ከምትገኘው ስፍራ
ባይዛንታይን አልሄደም ከነገስታቱ መደብ ሊወለድ። እንግዲህ ሀብታሙ አያሌው በተለይ በብልጽግና ሰዎች ላይ አደገኛ የሆነ ትችት እየሰነዘረ ነው የሚገኘው። ምክንያቱ ደግሞ በአጠቃላይ በኢትዮጵያ ውስጥ ያለው አሁናዊ የፖለቲካ ሁኔታ፣ አሁናዊ የፖለቲካ ሽኩቻን በተመለከተና በአጠቃላይ አገሪቱ ከዚህ ቀደም እያካሄደች የምትገኘው ጦርነት ተባብሶ በቀጠለበት በዚህ ሰዓት በድጋሚ አሁን ላይ ደግሞ በትግራይ ህወሓትን እናጠፋለን ወይም ደግሞ በትግራይ ህወሓትን የማጥፋት የህግ ማስከበር ዘመቻ እናካሂዳለን በሚል በድጋሚ በፌዴራል መንግስቱ በኩል አደገኛ ጦርነት ለማካሄድ ዝግጅቱን ያጠናቀቀበት ጊዜ ላይ ነው የምንገኘው። ታዲያ ይሄ በተለይ የፌዴራል መንግስቱ ህወሓትን አጠፋለሁ ወይም ደግሞ እነ ደብረጽዮንን እናጠፋለን በሚል በትግራይ ዘመቻን የሚከፍት ከሆነ ሊቋቋመው የማይችለውና ከባድ ዘመቻ ሊሆንበት እንደሚችል በተደጋጋሚ እየተገለጸ ነው የሚገኘው። ምክንያቱም የፌዴራል መንግስቱ በቀጥታ በህወሓት ላይ ጦርነትን የሚከፍት ከሆነ በዚህ ጦርነት ላይ የውጭ ኃይሎች ሊሳተፉ እንደሚችሉ ብቻ ሳይሆን እንደሚሳተፉ ይጠበቃል። ምክንያቱም ህወሓት ጽምዶ በሚል ከኤርትራ ጋር ግንኙነቱን አጠናቆ ነው የሚገኘው። አሁንም ደግሞ በአማራ ክልል ከተሞች ከሚገኙ ከፋኖ ኃይሎች ጋር ግንኙነት አለኝ እያለ ይገኛል። በአጠቃላይ ህወሓት ከግብጽ ጋር ግንኙነት እንዳለው እየተገለጸ ነው የሚገኘው። የፌዴራል መንግስቱም ቢሆን ከሰሞኑ በተደጋጋሚ በሚሰራቸው ሪፖርቶች ላይና በሚያወጣቸው መግለጫዎች ላይ በአጠቃላይ ህወሓት ከሻዕቢያ ጋር ከግብጽ ጋር እንደዚሁ ከተለያዩ አካላት ጋር ከነ ፋኖ ኃይሎች ጋር ተሰልፎ በፌዴራል መንግስቱ ላይ ጦርነት ሊከፍት ዝግጅቱን እንዳጠናቀቀ በተደጋጋሚ የፌዴራል መንግስቱ በቴሌቪዥን ጣቢያዎቹ በኩል እየገለጸ ነው የሚገኘው። ሌላኛው ደግሞ የፌዴራል መንግስቱ በስጋትነት ያስቀመጠው ሰሜኖች በአንድነት ተነስተውብኛል፣ ሰሜኖች ስልጣናችንን ሊቀሙን ነው፣ ሰሜኖች ሊወጉን ነው የሚል ፕሮፓጋንዳ ነው ፌዴራል መንግስቱ እየነዛ የሚገኘው። ይሄ የፌዴራል መንግስቱ ፕሮፓጋንዳ እንዳለ ሆኖ የህወሓት ከፍተኛ ሊቀመንበር የሆነችው ሞንጆሪኖ ደግሞ ከሰሞኑ የፌዴራል መንግስቱን ከስልጣን ለማስወገድ ወደ አዲስ አበባ ከተማ መሄድ አይጠበቅብንም ስትል ተሰምታለች። ሞንጆሪኖ ወደ አዲስ አበባ ከተማ መሄድ አይጠበቅብንም ብላ ያለችበት ምክንያት በአዲስ አበባ ከተማ ጫፍ ላይ የፋኖ ኃይሎች አሉ። በአዲስ አበባ ከተማ ጫፍ ላይ የኦሮሞ ነጻነት ሰራዊት አለ። እነዚህ ኃይሎች እዛ እያሉ እኛ ወደ አዲስ አበባ ከተማ የፌዴራል መንግስቱን ከስልጣን ለማስወገድ መሄድ አይጠበቅብንም በማለት ነው ከሰሞኑ የገለጸችው። እንደውም ከነዚህ ኃይሎች ጋር በአጠቃላይ የፌዴራል መንግስቱን ከስልጣን ለማስወገድ ሁላችንም በአንድነት እንቆማለን ስትል የተደመጠችው የህወሓት ከፍተኛ ሊቀመንበር የሆነችው ሞንጆሪኖ የፌዴራል መንግስቱ ፈጽሞ ሊቋቋመው የማይችለውን ዘመቻ ለመክፈት ዝግጅቷን እንዳጠናቀቀች ስትገልጽ ነው የተደመጠችው። ታዲያ ይሄ የነ ሞንጆሪኖ ንግግር የፌዴራል መንግስቱን አጣብቂኝ ውስጥ የከተተ እውነት ሆኖ ተመዝግቧል። ምክንያቱም የፌዴራል መንግስቱ በሀገሪቷ ውስጥ ያሉ ኃይሎችን በትጥቅ ትግል ማሸነፍ አልተቻለውም። በተለይ ደግሞ
በአማራም ከፋኖ፣ በኦሮሚያ ከኦሮሞ ነጻነት ሰራዊት እንዲሁ ደግሞ በትግራይ ከህወሓት አርሚ ጋር ወደ ጦርነት የሚገባ ከሆነ ፈጽሞ ሊቋቋመው የማይችለው ዘመቻ ነው የሚከፈትበት። ምክንያቱም እነዚህ ኃይሎች በሁሉም አቅጣጫ ጦርነትን የሚከፍቱ ከሆነ የፌዴራል መንግስቱ ከፍተኛ አጣብቂኝ ውስጥ እንደሚገባና ነገሮች በሙሉ ከሱ ቁጥጥር ውጭ ሊሆኑ እንደሚችሉ የፖለቲካ ተንታኞች በተደጋጋሚ እየገለጹ ይገኛሉ። ሌላኛው ደግሞ የፌዴራል መንግስቱ ስጋት ሆነብኝ ብሎ እያለ የሚገኘው የሻዕቢያ ኃይሎችና የግብጽ ኃይሎች በኢትዮጵያ ውስጥ የሚገኙ ታጣቂ ቡድኖችን እየደገፉብኝና እያስታጠቁብኝ ይገኛሉ በሚል እየወነጀለ ነው የሚገኘው። ያም ሆኖ ግን ከሻዕቢያ በኩል እኛ በኢትዮጵያ ውስጥ የሚገኙ የትኞቹንም ኃይሎች አላስታጠቅንም፣ አልደገፍንም እያሉ ይገኛሉ። ታዲያ ግን በሀገር ውስጥ ያሉ ታጣቂዎች ማለትም የፋኖ ኃይሎች፣ የኦሮሞ ነጻነት ሰራዊት ኦላ፣ የህወሓት ኃይሎች እንዲሁ የአፋር ኃይሎች በአጠቃላይ ሁላችንም በአንድነት ልንቆም ይገባል የሚል አደገኛ አቋም ይዟል። በተለይ ይሄ የትብብር መንፈስ ያለው በተዋጊዎቹ በኩል ብቻ ሳይሆን በአጠቃላይ በአማራ ኤሊት በኩል፣ በኦሮሞ የፖለቲካ ኤሊት በኩል፣ የትግራይ የፖለቲካ ኤሊቶች ሁላችንም በአንድነት ልንቆም ይገባል የሚል አቋም እንደያዙ ሁላችንም እየተመለከትን ነው የምንገኘው። ይሄ ጉዳይ የፌዴራል መንግስቱን ባያሰጋው ነው የሚገርመው። ሌላው ደግሞ የፌዴራል መንግስቱ ከዚህ ቀደም በዓለም አቀፍ መንግስታትና በዓለም አቀፍ ተቋማት በኩል ቅቡልነት ያለው መንግስት ነበር። አሁን ላይ ግን የፌዴራል መንግስቱ ከዓለም አቀፍ ተቋማት፣ ከዓለም አቀፍ የሰብአዊ መብት ተሟጋቾች እንዲሁ ከተወሰኑ ዓለም አቀፍ መንግስታት በኩል ከፍተኛ የሆነ ተቃውሞን እያስተናገዱ ያለበት ሁነት ነው ያለው። ምክንያቱ ደግሞ በተለይ የብልጽግና ሰዎች ወደ ስልጣን በመጡበት በዚህ በ8 ዓመት ውስጥ አገሪቷ በከፍተኛ ሁኔታ በጦርነት ውስጥ ትገኛለች። ሌላው አገሪቷ በእርስ በርስ ጦርነት ውስጥ በምትገኝበት በዚህ ሰዓት የኢትዮጵያ መንግስት የአሰብ ወደብን እናስመልሳለን በሚል አደገኛ የሆነ ጦርነት ለመክፈት ዝግጅቱን አጠናቋል። ታዲያ በአሜሪካ በኩልም ይሁን በሌሎች በኩል በዚህ በቀይ ባህር ቀጠና አካባቢ ጦርነት እንዲነሳ አይፈቅዱም። እንደውም ጦርነት መነሳት የለበትም የሚል አቋም ነው በእነሱ በኩል ያለው። ይሄ ጉዳይ በኢትዮጵያ በኩል የሚወደድ አይመስለኝም። ምክንያቱም የፌዴራል መንግስቱ ፍላጎቱ አገሪቷን የወደብ ባለቤት እናደርጋለን በሚል ጦርነት ለመክፈት ዝግጅቱን ያጠናቀቀ ቢሆንም በኢትዮጵያ ውስጥ ያሉ ታጣቂዎችና ኃይሎች ግን ከፌዴራል መንግስቱ ጎን አለመሰለፋቸው የፌዴራል መንግስቱ ለወደቡ ጉዳይ በኤርትራ ላይ ጦርነትን እንዳይከፍት እንዳገደው ነው ምንጮች እየገለጹ የሚገኙት። ታዲያ የፌዴራል መንግስቱ በሀገሪቱ ውስጥ ያለውን ጦርነት ለማስቆም ለፋኖ ኃይሎችም ሹመትን፣ ስልጣንን፣ ሽልማትን ለመስጠት እንዲሁ እንደ ፍላጎታቸው መከላከያን፣ ፖሊስን፣ ልዩ ኃይልን መቀላቀል እንደሚችሉ የፌዴራል ፖሊስን እንዲቀላቀሉ ከነሙሉ ትጥቃቸው ይህንን የእጅ መንሻ ጉቦ የሚያቀርብበት ምክንያት ፌዴራል መንግስቱ ከዚህ ቀደም ወደ አማራ ክልል ከተሞች የገባው የፋኖን ኃይሎች ትጥቅ እናስፈታለን ብሎ ነበር። ይሄ ጉዳይ እንደማይሆንለት አሁን ላይ ሲገነዘብ የፋኖ ኃይሎች ትጥቅ መስጠት አይጠበቅባቸውም፣ ከነሙሉ ትጥቃቸው እንደ ፍላጎታቸው መከላከያን፣ ልዩ ኃይልን፣ ሚኒሻን መቀላቀል ይችላሉ የሚል የእጅ መንሻ ጉቦ እያቀረበ እንደሚገኝ እየተመለከተን ነው የምንገኘው። ይህ ጉዳይ
ምን ያህል ሊሳካ አይሳካ ባይታወቅም ነገሮች ግን ከምን ጊዜውም በላይ እየተባባሱ እየሄዱ እንደሚገኙ በግልጽ እየተመለከተን ነው የምንገኘው። የፌዴራል መንግስቱም ቢሆን የገባበት ውጥንቅጥ ቀላል የሚባል እንዳልሆነና በአጠቃላይ በሀገሪቱ ውስጥ ያለው አለመግባባት፣ የወንድማማቾች ግድያ፣ በየክልሉ በንጹሐን ዜጎች ላይ የሚፈጸሙ ግፎች፣ የድሮን ጥቃቶች ተባብሰው የቀጠሉበት ሁኔታ ነው ያለው እና እነዚህን ነገሮች ግን የፌዴራል መንግስቱ ማስቆም ተስኖት ነገሮች ከምንጊዜው በላይ ተባብሰው ቀጥለዋል። ከእጁ እየወጡ እንደሚገኙ በቀጥታ የሚያመላክቱ መረጃዎች ናቸው በይፋ እየወጡ የሚገኙት። ውድ አድማጮቻችን፣ የቻናላችን ተከታዮች ስለምትከታተሉን ስለምታደምጡን ከልብ እናመሰግናለን። በቀጣይ ቪዲዮቻችን ደግሞ እስከምንገናኝ ሰላም ጤና በያላችሁበት ይብዛልን ልንል እንወዳለን። እንዲሁ በቀጣይ ቪዲዮቻችን ደግሞ አዳዲስ ሊደመጡ የሚገባ ወሳኝ መረጃዎችን ይዘንላችሁ እስከምንገናኝ ከወዲሁ ተሰናበትናችሁ።